አገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ገላና ጋሮምሳና ዮሳን ጌታሁን በብርሃን ፍጥነት ግጥም ደርሰው ዜማ አርቅቀው ለቴዲ አፍሮ ሙዚቃ የመልስ ምት ያሉትን ሲንግል ሰርተዋል። ቃላትን መደርደር ሞትም አልፈራንም ወድቀናል ለሀገር አፈር እየላሰን አበቃን ለበርገር። 18 ለ1 ውርርዱ ተጀምሯል። ፈረንጆቹ ዲስትራክ የሚሉት አይነት ነው። ዲስትራክ በሂፕሆፕ እና ራፕ ሙዚቃ ባህል ውስጥ ከፍተኛ ስፍራ የሚሰጠው የ1980ዎቹ የነቆራ ባህል ነው። አሁን እነ ገላናም ገብተውበታል። ቴዲ የሬሳ አምላኪ ነው የሚል ገለጻን ደጋግመው በሙዚቃቸው ውስጥ ተጠቅመዋል። መሐረቡን ስጡት ያዞምባ ነው ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለ ማረስ አይቻልም በታረደ በሬ ልትሞት አትችልም ትኖራለች ሀገሬ እያሉ በአዲሱ ሙዚቃቸው ውስጥ ቴዲ አፍሮ በዳስ ጣል ላይ ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ላለበት ሐሳቡ መልስ ሰጥቷል። ሀገር የሞተበት የት ያለቅሳል ሄዶ። ሙዚቀኞቹ ቀጥለው ደግሞ ምን ያደርጋል ወሬ ቃላትን መደርደር ሞትም አልፈራንም ወድቀናል ለሀገር አፈር እየላስን አበቃን ለበርገር እያሉ ፈገግ ሊያደርግ በሚችል መንገድ ቴዲን ተችተውታል። እኛንን በርገር ያበላናችሁ አይነት ሐሳብ በግጥማቸው ውስጥ ይሰማል። ምን ያደርጋል ወሬ ቃላትን መደርደር ሞትም አልፈራንም ወድቀናል ለሀገር አፈር እየላሰን አበቃን ለበርገር። ውድ ቤተሰቦች እንዲህ አይነት ልዩ ፕሮግራሞችን ዘውትር በየቀኑ ለማጣጣም ቻናላችንን አሁኑኑ ሰብስክራይብ እያደረጉ ይከተሉን። ከዚህ በፊት በሰራንላችሁ የዳስ ጣል ሙዚቃ ትንታኔ ላይ ዳስ አንድም ለፌሽታ ሁለት ደግሞ ለዋይታ ይጣላል ብለናችሁ ነበር። ኢትዮጵያን እንደ ትልቅ ቤተሰብ መስለን ከቤተሰቡ አባላት ገሚሱ የሐዘን ዳስ ውስጥ መቀመጥ ሲፈልግ ገሚሱ የፌሽታው ዳስ ነው የሚያስፈልገን እንደሚሉ ቀድመን ነግረናችሁ ነበር። እነ ገላናም የሚሉት ይህንኑ ነው። ቴዲ የሐዘን ዳሱን ይጣል፣ እኛ የደስታ ዳሳችንን እንጥላለን ነው ነገሩ። ለቅሶ ዳስ ለጣለ ማረስ አይቻልም። እስቲ ከነገላና በፊት ግን አንጋፎቹን የኦሮሞ ሙዚቃ ሌጀንዶች አንድ አፍታ ወደዚህ ንጥራቸውና ስለ ቴዲ ምን እንደሚያስቡ እንስማ። ጋዜጠኛ ቤተልሔም ትጠይቃለች፣ ነፍሱን ይማረውና ሃጫሉ ሁንዴሳ ይመልሳል። ሙዚቃውን ትሰማለህ? እንኳን የሱ ሙዚቃ የማሊ ሙዚቃ ሰማለሁ። የቴዲን ሙዚቃ ትሰማለህ? እንኳን የቴዲን ሙዚቃ የማሊን ሙዚቃ ሰማለሁ። ይሄ የሃጫሉ ሁንዴሳ ንግግር ነው። ሃጫሉ ከኦሮሞ የሙዚቃ ሌጀንዶች መሃል ግንባር ቀደሙ ነው። አንድ መድረክ ላይ እድሉ ቢፈጠር ከቴዲ አፍሮ ጋር አብረህ ትዘፍናለህ ወይ? ቤተልሔም ደጋግማ አንድ መድረክ ላይ ብትገጣጠሙ ከቴዲ ጋር ትሰራለህ ወይ ስትል ትጠይቋለች። ሃጫሉ ምን ቢላት ጥሩ ነው? ከአንድም ሁለት ጊዜ አንድ መድረክ ላይ ከቴዲ ጋር ዘፍኛለሁ። አንቺ እንዳልሽው ያው እኔ በዘፈንኩበት ማይክ እሱም ዘፍኗል ማለት ነው። ሲቀጥል ሚሊኒየም አዳራሽ ለሁለተኛ ጊዜ ዘፍነናል። ያውም በአንድ ማይክ የሚስማማኝን ሐሳብ ይዞ ከመጣ ደግሞ አብሬውም ልዘፍን እችላለሁ ብሏል። ፖለቲከኞችና ከሁሉም ድምጽ ላይ ፖለቲካን መምዘዝ የሚፈልጉ ጸበኛ ሰዎች ትልቁ ችግራቸው ሙዚቀኛው ከሙዚቃ ስራው ጀርባ የራሱ ስሜትና ፍላጎት እንዳለው አይረዱም። ሌላ ሰው ደግሞ ወዲህ እንጥራ። ይሄኛውን ምናልባት የሃጫሉን ያህል አታውቁት ይሆናል። ለኔ ግን ከአሊ ቢራ ቀጥሎ የማደንቀው የኦሮምኛ ሙዚቃ አቀንቃኝ ነው። ታዲያ የሚዘፍነው በልምድ አይደለም፣ የሙዚቃ አዋቂና መምህርም ጭምር ነው። ዘፋኝ ብቻ አይደለም፣ ሙዚቃ መቀመርም ይችልበታል። ፒያኖውን በጣቶቹ እያፍተለተለ የአሊ ቢራን ሙዚቃ ፍጹም በማትጠብቁት ድምጽ ይለላችኋል። እስከዛሬ ካልሰማችሁት አኒስ ገቢ ብላችሁ ፈልጉት። እርሱንም እንዲሁ ቤተልሔም የተባለችው ጋዜጠኛ በአንድ ቃለ መጠይቋ ላይ እንዲህ ትጠይቃለች። ቴዲ አፍሮ አድናቂ ነን ሲሉ ሰምቼ አላውቅም። ከምርህ ነው ወይ? የኦሮምኛ ሙዚቀኞች የቴዲ አፍሮ አድናቂ ነን ሲሉ ሰምቼ አላውቅም። አንተ ግን የቴዲ አድናቂ ነኝ ትላለህ። ከምርህ ነው?
የአኒስ መልስ ቀላል ነው። የሰራ ሰው ይደነቃል። ቴዲ ብዙ ከለፋ ምን ያህል ለውጥ መፍጠር እንደሚቻል ያሳየ ሰው ነው። አበቃ። እቺን ይዘን ወደ ወጣቶቹ ገላና እና ዮሳን እንምጣ። እነዚህ ወጣት የኦሮምኛ ሙዚቃ ድምፃውያን በዋነኝነት ለቴዲ ሁለት ሙዚቃዎች ነው መልስ የሰጡት፣ ያዞ እምባና ዳስጣል ለተባሉ ትራኮች። በሙዚቀኞች መሃል የሚደረግ ሽኩቻ ከጥንት እስከ ዛሬ ያለ ነው። ፈረንጆቹ ዲስትራክ ይሉታል። በተለይ በጥቁር ራፐሮች መሃል የተለመደና ሕይወትን እስከ መነጣጠቅ የደረሰ ባህል ነው። እነ ገላና የሰሩትን ለመረዳት ስለ ዲስትራክ አመጣጥ ባጭሩ ልንገራችሁ። በሂፕሆፕ እና ራፕ ሙዚቃ ባህል ውስጥ ከፍተኛ ስፍራ የሚሰጠው የዲስትራክ ጽንሰ ሐሳብ በቀላል አነጋገር አንድ የሙዚቃ አርቲስት በሌላ አርቲስት ላይ የቃላት ጥቃት ለመሰንዘር፣ ለመሳደብ ወይም ለማንቋሸሽ የሚያዘጋጀው ዘፈን ነው። ዲስ የሚለው ቃል ዲስሪስፔክት ወይም ማንቋሸሽ ከሚለው የእንግሊዝኛ ቃል የተወሰደ ነው። ምንም እንኳን ቃሉና ዘመናዊ ቅርጹ በሂፕሆፕ ባህል ውስጥ የጎለበተ ቢሆንም የጽንሰ ሐሳቡ ስሮች ረጅም ታሪክ አላቸው። ዮ ቢያባኮቲ አርዌ ማልራጎቲ ዛሬ የምናውቀው አይነት ዲስትራክ በይፋ የተጀመረው እንደ አውሮፓውያን አቆጣጠር በ1980ዎቹ መጀመሪያ ላይ በኒውዮርክ የራፕ ባህል ውስጥ ነው። የአይስ ኪዩብ፣ ኖቫዝሊን፣ የቱፓክ ሂትም አፕ፣ የሪክ ሮስ አይደርስ ቢካም ራይቫልስ ወዘተ የዲስትራክ ጥሩ ምሳሌዎች ናቸው። እኛ ሀገር ደግሞ ቴዲዮ እና ልጅ ማይክን ማንሳት እንችላለን። ወደ ዛሬዎቹ ገላናና ዮሳን ስንመለስ ግን ጸቡ በሙዚቃው ሐሳብ ላይ ብቻ አለማብቀቱ ነገሩን የከፋ ያደርገዋል። ከሙዚቃውም ጀርባ ኢትዮጵያውያን ያንተና የኔ ሀገር በሚል ተለያይተዋል። ከዘፈኑ ይልቅ የሚያሳስበው ይሄ ነው። በአዲሱ የኦሮምኛ ዲስትራክ ላይ የሰፈረው የአማርኛ ግጥም እንዲህ ይላል። ጉድ እኮ ነው፣ ጉድ እኮ ነው። የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና ገዳይ። ባንዳ ሀገር ሲሸጥ ባልቻ በጎራዴ፣ ለይተን እንወቅ ጀግናና ነጋዴ። ለሀገሩ ብሎ ሕይወቱን የሰዋ ይመስክር ታሪኩ ይናገር አድዋ። ምን ያደርጋል ወሬ ቃላትን መደርደር፣ ሞትም አልፈራንም ወድቀናል ለሀገር። አፈር እየላስን አበቃን ለበርገር። እኛ ያቀናነው ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች። ውድ የአገልግል ቤተኞች፣ ትላንት በዳስጣል ትንታኔያችን ላይ በሰፊው ተጫውተንበታል። ያመለጣችሁ ሄዳችሁ አዳምጡት። የቴዲ ተቃዋሚዎች ቴዲ የሚዘፍነው በ1966 ለሞተች ፊውዳል ሀገሩ እንጂ ለኛ ኢትዮጵያ አይደለም ብለው ያምናሉ። እነዚህ ድምፃውያንም መልስ የሰጡት ከዚህ ሐሳብ መነሻነት ነው። የጋራ ወይም በፖለቲካ አጠራሩ የወል ጀግናና የወል የድል ታሪክ የሌላት ሀገር ገና ከዚህ በላይ ብዙ ክርክር ትታደማለች። ቢቢሲ አማርኛ ስለ ቴዲ አፍሮ አዲስ አልበም ዘለግ ያለ ትንታኔ ያስነብቧል። በዚህ ትንታኔው ላይ ስለሚነሱበት ቅሬታዎች የቴዲ የቅርብ ሰዎች ምን ይላሉ የሚል ሐሳብም አካቷል። እስቲ ቀንጭበን እንመልከተው። የቴዎድሮስ ካሳሁን አጼዎች። ቴዎድሮስ በስራዎቹ መካከል ከሚጠቅሳቸው የቀድሞ ነገስታት ከፊት ተርታ የተቀመጡት አጼ ኃይለ ሥላሴ ናቸው። በ1993 ዓ.ም በታተመውና በኤልያስ መልካ በተቀናበረው ስራው ውስጥ ከተካተቱ ስራዎች መካከል ሁለቱ የሀገር ዋርካ የሆኑ ሰዎችን ያነሳሳል። ግርማዊነቱ አጼ ኃይለ ሥላሴን፣ ኃይሌ ደግሞ በሩጫው መድረክ የሀገር ባንዲራ ከፍ አድርጎ ያሰቀለው ኃይሌ ገብረስላሴ ተወድሶበታል። ይህ ግን ቀጥሎ በመጡት ሁለት የሙዚቃ ሰንዱቆቹ ውስጥም የታየ ነው። ቴዎድሮስና ጥቁር ሰው ነገስታቱን ያወደሰበት የኢትዮጵያን አንድነት የሰበከባቸው ስራዎቹ ናቸው። ያሬድ ሹመቴ የቴዲ የቅርብ ሰው ነው። ታዲያ እሱ ቴዎድሮስ ካሳሁን ከልጅነቴ ጀምሮ ስለቀደሙ መሪዎች ክፉ ሲነገር ሰማው፣ አሁን ይበቃኛል፣ ደግሞ ያልተነገረውን መልካም ነገር ብናገር ይሻለኛል እንደሚል ይናገራል። በኢትዮጵያ ታሪክ ውስጥ በተለያየ የታሪክ አጋጣሚ መጥተው ሀገሪቱን ስለመሩ ነገስታት በርካታ አሉታዊ ነገሮች ይሰማሉ። ስለዚህ ከቀደሙ ነገሮች የተሻለ የሚያደርጉ የሚያራምዱ ጉዳዮችን ብንወስድ የሚል መነሻ አለው። ስለ አጼ ኃይለ ሥላሴ የአፍሪካ ህብረትን በማቋቋም የነበራቸውን ሚና አጉልቶ አሳይቶ አስተዋጽኦአቸውን ዘክሯል። እንግዲህ ጀግና ለመፍጠር ከዚህ ቀደም የነበሩ ጀግኖቹን ማውሳት አዲስ ጀግና ይፈጥራል።
ጀግናን ማንቆለጳጰስ ነው አዲስ ጀግና እንዲቀና መንፈሳዊ ተነሳሽነት እንዲኖረው ያደርጋል። በጥቁር ሰው ውስጥ ስለ ኢትዮጵያ አንድነት በአንድ ስለመቆም ከመላው ኢትዮጵያ ተሰብስቦ አድዋ ላይ ከትሞ ድል ስላመጣው ሰው የአንድነት ጉዳይ ነው የሚወራው። እኔ የሚመስለኝ ይላል ያሬድ፣ የጥቁር ሰውን ሙዚቃ የኢትዮጵያን አንድነት የማይወድ ሰው ላይወደው ይችላል። ስለ አፄ ቴዎድሮስ በሰራው ሙዚቃ ላይም ጎንደር ጎንደር የአንዲት ኢትዮጵያ ዋልታና ማገር በማለት ስለ አንድነት አቀንቅኗል። ስለዚህ እኔ የሚታየኝ የቀደሙ ነገስታት ለአንድነት የነበራቸውን ዋጋ አጉልቶ ለማሳየት የፈለገበት ስለሆነ አንድነት ከሚለው ሐሳብ በተቃራኒው የቆሙ ሰዎች ቢጠሉት ምንም አይመስለኝም። ቴዲ አፍሮ ሁል ጊዜ ውስጡ የሚያመውን የሚያስጨንቀውን የሚረብሸውን ሐሳብ በሙዚቃ አምጦ እንደሚወልዳቸው ያሬድ ሹመቴ ያስረዳል። ብዙ ጊዜ ከቴዲ ጋር ስንገናኝ የማስተውለው ነገር ጭንቀቱ፣ ህመሙ ሁሌ የአንድነት፣ የአገር ጉዳይ፣ የኢትዮጵያዊነት ጉዳይ በጣም ያሳስበዋል። አብሮ መብላት አለመቻል፣ እንደ ልብ መንቀሳቀስ አለመቻል፣ ለልጆቻችን የምትተርፍ ሀገር እንድትሆን የማሰብ በጣም ጭንቀቶች አሉት። እነዚህ የሁል ጊዜ ጭንቀቶቹ ወደ ድርሰቱ ሲመጡ የሰማናቸውን ስራዎቹን መውለዳቸውን ያሬድ ይናገራል። ቴዎድሮስ ራሱ ህዝብ ነው የሚለው ያሬድ ማንም ሰው የሚሰማው ስሜት እርሱንም ይሰማዋል በማለት የሚያምንበትን ጉዳይ ብቻ እንደሚሰራ ይጠቅሳል። ቴዲ ህዝብ ይህንን ነው የሚፈልገው፣ ይህ ነው ፍላጎቱ ብሎ የሚያስብ አይመስለኝም። እኔ እንዳየሁትም አንድም ቀን ይህንን ህዝብ እንድልለት ይፈልጋል የሚል ኃላፊነት ለራሱ አሸክሞ አያውቅም። የቴዲ የሙዚቃ ስራዎች ፖለቲካዊ ሐሳቦች ይዘዋል የሚሉ የፖለቲካ ሰዎች ናቸው በማለት እርሱ ሲሰራ የሚሰማውን እውነተኛ ስሜት ስለሚያወጣ ያ እውነተኛ ስሜት ደግሞ ወደ አድማጮቹ ይጋባል ይላል። ሌላ ሰው ሊለው ያልቻለውን ነገር ሁሉ እኮ ይገኛል። ሁሉም ሰው ሊሰማው ይችላል በየቦታው፣ ግን የተሰማውን ስሜት የሚገልጽበት ቃል ሊያጣ፣ ስም ሊያጣለት ይችላል። ያ ደግሞ በተልእኮ የሚሰጠው የጥበብ ሰው ሊኖር ይችላል ማለት ነው። በየዘመኑ ህዝቡ የተሰማውን ስሜት ለመግለጽ ቃላት አጥቶ የተቸገረበትን ነገር እንዲያወጡ ጥበብ እንደ መለኮት ሹክ የምትላቸው ሰዎች አሉ የሚለው ያሬድ የዚህ ዘመን ሹክታዎች፣ እነዚያ የህዝብ ስሜቶች ሁሉ የሚመጡበት ሰው ቴዲ ነው ብዬ አስባለሁ። ግን ያ ማለት ፖለቲካ ውስጥ ገብቷል ማለት አይደለም በማለት ቴዎድሮስ ካሳሁን እውነትን ከመግለጽ ውጭ ሌላ ሐሳብ እንደማይታይበት ወዳጁ ይናገራል። ውድ የአዲስ አገልግል ተቋዳሾች የእርሶስ ሐሳብ ምንድነው? ከየትኛው ወገን ነው ወይስ ወገን የለኝም ከሚሉትና በሩቅ ቆመው ሁለቱን ከሚታዘቡት መሃል ነው? ሐሳብ አስተያየቱን በኮሜንት መጻፊያው ላይ ያሳውቁን። ቻናላችንን ሰብስክራይብ አድርገው እንዲህ አይነት ፕሮግራሞችን ዘውትር በየቀኑ ይቋደሱ። ሰላም።